ሰላም ጤና ይስጥልኝ የቻናሌ ቤተሰቦች አዳነች መሃሉ ነኝ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ በብዙዎቻችሁ ጥያቄ መሰረት በሚሊዮን የሚቆጠሩ ሰዎችን እያሰቃየ ስላለው ስለ ታይሮይድ በዝርዝር እነግራችኋለሁ። አብዛኛው ሰው የታይሮይድ እጢ ችግር በቀላሉና በለጋ ዕድሜው ያጋጥመዋል። ዋናው ችግር ግን በሽታው በትክክለኛ አለመታወቁ ነው። ሰዎች እንዴት እንደሚቆጣጠሩት ወይም ደግሞ በትክክል በሽታው ከተያዙ በኋላ ሊመለስ እንደሚችል አያውቁ ወይም ደግሞ ሪቨርስ እንደሚያደርግ አያውቁ። ይህ ችግር ስሜቶን ይረብሸዋል። ከ8 እስከ 9 ሰዓት ቢተኙ አሁንም ድካም ይሰማዎታል? ምንም ያህል እንቅስቃሴ ቢያደርጉ ንቁ መሆን አልቻሉም? ሰውነቱ ክብደት ለመቀነስ እምቢ ይላል ወይስ ያለምንም ምክንያት ክብደት መጨመር ይጀምራሉ? አንዳንዴ ደግሞ ምክንያቱ ሳይታወቅ በድንገት ክብደት ሊቀንሱ ይችላል። የፀጉር መርገፍ፣ የቆዳ መድረቅ፣ ድብርት ወይም ዲፕሬሽን፣ መደበኛ ያልሆነ የወር አበባ፣ እነዚህ ሁሉ ታይሮይዶ በትክክል ስላልሰራ ብቻ ሊከሰቱ የሚችሉ ነገሮች ናቸው። የኃይል እጥረት ሲሰማን ወይም ስሜታችን ሲረበሽ አብዛኛውን ጊዜ ምክንያቱ ድካም ነው ብለን እናስባለን። ነገር ግን ይህ በአንገቶ ውስጥ ያለች ትንሽ አካል ታይሮይድ ችግር እንዳለባት የሚያሳይ ትልቅ ምልክት ሊሆን እንደሚችል ያውቃሉ? በኢትዮጵያ ውስጥ የታይሮይድ እጢ ችግር በተለይም የታይሮይድ እብጠት ወይም ጎይተር ለረጅም ዓመታት ትልቅ የጤና ፈተና ሆኖ ቆይቷል። በሀገራችን ውስጥ ያለው የሚከተሉ ዝርዝሮች ዋና ዋና ነጥቦች ናቸው። አንደኛ፣ በኢትዮጵያ ውስጥ ያለው ስርጭት። ጥናቶች እንደሚያሳዩት በኢትዮጵያ ውስጥ የታይሮይድ እብጠት ወይም ጎይተር ስርጭት ከፍተኛ ከሚባሉ ሀገራት ተርታ ይመደባል። በአማካኝ ከኢትዮጵያ ሕዝብ ውስጥ ከ35 እስከ 40% የሚሆን ሕዝብ ለታይሮይድ እብጠት ተጋላጭ እንደሆነ ይገመታል። በተለይ በደጋማ የሀገራችን ክፍል ለምሳሌ ጎጃም፣ ጎንደር፣ በወላይታና በደቡብ አካባቢዎች ስርጭት እስከ 50% እና ከዚያም በላይ ሊደርስ ይችላል። ሁለተኛው ዋነኛው መንስኤ የአዮዲን እጥረት ነው። በኢትዮጵያ ለታይሮይድ ችግር ዋነኛው ምክንያት የአዮዲን ንጥረ ነገር እጥረት ነው። የሀገራችን የአፈር ለምነትና የመሬት አቀማመጥ በአዮዲን የበለጸገ ባለመሆኑ በአፈር ውስጥ የሚበቅሉ ምግቦች በቂ አዮዲን አይኖራቸውም። አዮዲን ለታይሮይድ ሆርሞን ምርት ወሳኝ ግብዓት ነው። እጥረት ሲኖር ታይሮይድ እጢው ሆርሞኑን ለማምረት ሲታገል ይቆጣና ያብጣል። ሶስተኛው ለምን ደጋማ ቦታዎች ላይ ብቻ ይበረታል? ደጋማ አካባቢዎች የሚኖሩ ሰዎች በብዛት የሚመገቡት በዚያው አካባቢ የሚበቅል ምግቦችን ነው። በዚህ አካባቢዎች ያለው ዝናብ አዮዲንን ከአፈር ውስጥ አጥቦ ስለሚያስወግደው ሰብሎቹ አዮዲን አልባ ይሆናሉ። በተጨማሪም የባህር ምግቦች ተደራሽነት አነስተኛ መሆኑ ችግሩን ያባበሰዋል። አራተኛው የኢትዮጵያ መንግስት የወሰደው እርምጃ ነው። ችግሩን ለመቅረፍ የአዮዲን ጨው አጠቃቀምን አስገዳጅ የሚያደርግ ሕግ አውጥቷል። በአሁኑ ወቅት በአብዛኛው የሀገሪቷ ክፍሎች ውስጥ የሚሸጠው ጨው አዮዲን የተጨመረበት ነው። ይህ እርምጃ ከተጀመረ ወዲህ በተለይ በህፃናት ላይ ይከሰት የነበረው የአእምሮ እድገት መዘግየትና የታይሮይድ እጢ እብጠት በከፍተኛ ሁኔታ ቀንሷል። ምንም እንኳን የአዮዲን ጨው ስርጭት ቢሻሻልም አሁንም በገጠራማ የኢትዮጵያ ክፍል የሚኖሩና ያልተከለከለ ጥሬ ጨው የሚጠቀሙ ማህበረሰቦች ለችግሩ ተጋላጭ ናቸው። እንዲሁም ከቅርብ ጊዜ ወዲህ ከምግብ ጋር ሳይሆን ከሰውነት በሽታ መከላከል ስርዓት መዛባት ወይም አውቶ ኢሚዩን ዲዚዝ ጋር የተያያዙ የታይሮይድ ችግሮች በከተማ አካባቢ እየታዩ መጥተዋል። ጠቃሚው ምክር ሁል ጊዜ ጨው ሲገዙ አዮዲን ያለው ወይም አዮዳይዝድ መሆኑን ያረጋግጡ። እንዲሁም አዮዲኑ በሙቀት እንዳይጠፋ ጨውን ምግቡን ካበሰሉ በኋላ ቢጨምሩበት ይመረጣል። በአካባቢው ወይም በቤተሰቡ ውስጥ የታይሮይድ እጢ ችግር ያለባቸው ሰዎች በብዛት ይታያሉ? ይህ ጉዳይ ምን ያህል ከባድ እንደሆነ ግምት ውስጥ በማስገባት ይህን ቪዲዮ ለሚወዷቸው ሁሉ ሼር ያድርጉ። የረጅም ጊዜ የታይሮይድ ችግርን እንዴት በአግባቡ መቆጣጠርና የመድኃኒት መጠን መቀነስ እንደሚቻል ቀደም ብለው ስሜቱን አውቀው እንዲታከሙ የሚያስችሉ የመጀመሪያ ምልክቶች፣ እነዚህን ሁሉ በዚህ ቪዲዮ ውስጥ እናያለን። በመጀመሪያ ታይሮይድ ምንድን ነው? እንዴት ይሰራል? የሚለውን እናያለን። የታይሮይድ እጢ በአንገቶ የፊት ለፊት ክፍል ላይ የሚገኝ የቢራቢሮ ቅርጽ ያለው ትንሽ እጢ ነው። T3 እና T4 የተባሉ ሆርሞኖችን ያመነጫል። ይህንን ሂደት የሚቆጣጠረው አንጎላችን ሲሆን አንደኛ ሃይፖታላመስ TRH የተባለ ሆርሞንን ይለቃል። ሁለተኛ ፒቱታሪ እጢ TRH ሲደርሰው TSH የተባለውን ሆርሞን ይለቃል።
ሶስተኛ ታይሮይድ እጢ በቲኤስኤች ትዕዛዝ አማካኝነት ቲ3 እና ቲ4 ሆርሞኖችን ያመነጫል። ቲ3 በሴሎችና በአካላት ጥቅም ላይ የሚውል ንቁ ሆርሞን ሲሆን ቲ4 ደግሞ አስፈላጊ ሆኖ ሲገኝ ወደ ቲ3 የሚቀየር የተከማቸ ሆርሞን ነው። እነዚህ ሆርሞኖች የምግብ መፈጨትን፣ የሰውነት አካላት ስራ እና የሴሎችን እንቅስቃሴ ይቆጣጠራሉ። የታይሮይድ ችግር ለምን ይከሰታል የሚለውን ደግሞ ስናይ ይህ ስርዓት በትክክል መስራት ሲያቅተው ችግሮች ይፈጠራሉ። ለዚህም ምክንያቶቹ ስር የሰደዱ ውጥረት ወይም ደግሞ ክሮኒክ ስትረስ የምንለው፣ በቂ እንቅልፍ አለማግኘት፣ ጤናማ ያልሆነ አመጋገብ፣ የአካል እንቅስቃሴ አለማድረግ ናቸው። ይህ ወደ ቲ3 እና ቲ4 ሆርሞኖች መዛባት ያመራል። ሁለት ዋና ዋና የታይሮይድ ችግሮች አሉ። እነሱም ሃይፖታይሮዲዝም ወይም ደግሞ የታይሮይድ ስራ መቀነስ የምንለውና ሌላኛው ደግሞ ሃይፐርታይሮዲዝም የታይሮይድ ስራ ከመጠን በላይ መፍጠን ናቸው። እነዚህም በዝርዝር ስናይ አንደኛው ሃይፖታይሮዲዝም የምንለው በዚህ ጊዜ የቲ3 እና የቲ4 መጠን ያንሳል። አንጎል ቲኤስኤችን በመጨመር ታይሮይድ እንዲሰራ ለማነቃቃት ይሞክራል። ነገር ግን ታይሮይዱ በቂ ሆርሞን ማምረት አይችልም። በዚህ ሰዓት የተለመዱ ምልክቶች አሉ። የአካል ብቃት እንቅስቃሴ ቢደረግም ክብደት መጨመር፣ ከፍተኛ ድካም፣ የባህሪ ወይም የሙድ መለዋወጥ፣ ብርድ ማለት፣ መደበኛ ያልሆነ የወር አበባ፣ እነዚህ ይከሰታሉ። ሌላኛው ደግሞ ሃይፐርታይሮይዲዝም ነው። ይህ የታይሮይድ ስራ መፍጠን ማለት ነው። በዚህ ጊዜ የቲ3 እና የቲ4 መጠን በጣም በከፍተኛ ሁኔታ ሲሆን የቲኤስኤች መጠን ደግሞ በጣም ያንሳል። በዚህ ሰዓት የተለመዱ ምልክቶቹ ደግሞ ድንገተኛ የክብደት መቀነስ፣ ጭንቀትና መረበሽ፣ የእጅ መንቀጥቀጥና ላብ መብዛት፣ ሙቀትን መቋቋም አለመቻል፣ የልብ ምት መፍጠን፣ እነዚህ የሃይፐርታይሮይዲዝም ምልክቶች ናቸው። አሁን ደግሞ የታይሮይድ ጤናን በተፈጥሯዊ መንገድ ለመጠበቅ ምን ማድረግ አለብን የሚለውን እናያለን። የታይሮይድ ችግሮች አስማታዊ ፈውስ የላቸውም። ነገር ግን በትክክለኛ ሕክምናና የአኗኗር ዘይቤ ውስጥ በሽታውን መቆጣጠርና አንዳንዴም መመለስ ይቻላል። በቤት ውስጥ በቀላሉ ሊያዘጋጇቸው የሚችሉና በተለይም ለታይሮይድ ስራ መቀነስ ወይም ሃይፖታይሮይዲዝም ለምንለው የሚረዱ ምግቦችንና መጠጦችን እናያለን። አንደኛ የኮኮናት ዘይትና የሞቀ ውሃ። የኮኮናት ዘይት መካከለኛ ሰንሰለት ያለው ፋቲ አሲዶች ይይዛል። ይህም የምግብ መፈጨትን በማፋጠን ለታይሮይድ እጢ ብርታትን ይሰጣል። አዘገጃጀት፣ 1 ብርጭቆ ለብ ያለ ውሃ ያዘጋጁ። 1 የሾርባ ማንኪያ ንጹህ ኮኮናት ዘይት ያዘጋጁ። የኮኮናት ዘይቱ ኤክስትራ ቨርጂን ኮኮናት ኦይል ቢሆን ይመረጣል። ከዛ በደንብ አዋህዱ። ጠዋት በባዶ ሆድ ይጠጡ። ሁለተኛው የታይሮይድ ጤና ሻይ ወይም ደግሞ ጸረ እብጠት የምንለው ነው። ይህ ውህድ በሰውነት ውስጥ ያሉትን ኢንፍላሜሽኖች ወይም እብጠትን በመቀነስ እና ሆርሞን እንዲያመነጭ ለመርዳት ይጠቅማል። ግብአቶቹም ግማሽ ማንኪያ እርድ፣ ጥቂት ቁራጭ ዝንጅብል፣ ሩብ የሻይ ማንኪያ የጥቁር አዝሙድ ፍሬዎች፣ 1 ቁንጥጫ የቁንደ በርበሬ። ቁንደ በርበሬው የእርዱን በሰውነታችን ውስጥ እንዲመጠጥ ይረዳዋል። እነዚህን ካዘጋጀን በኋላ ውሃውን ከዝንጅብሉ ጋር ለ5 ደቂቃ ያህል ያፍሉት። እርዱን፣ ጥቁር አዝሙዱንና ቁንደ በርበሬውን አንድ ላይ ይጨምሩት። ለ2 ደቂቃ አቆይተው አውርደው ለብ ሲል ሙቀቱ ቀነስ ሲል ይጠጡ። ሶስተኛው የበቀሉ የጥራጥሬዎች ሰላጣ። ይህ ደግሞ ዚንክንና ፕሮቲንን እንድናገኝ ይጠቅመናል። ታይሮይድ ቲ4 ሆርሞን ወደ ቲ3 ለመቀየር ዚንክና ሴሊኒየም ያስፈልገዋል። ጥራጥሬዎች ባቄላ፣ አተር፣ ምስር ለዚህ ጥሩ ናቸው። አዘገጃጀቱ ምስር ወይም ሽምብራን ዘፍዝፈው እንዲበቅል ያደርጉ። በቀለማት ያሸበረቁ አትክልቶችን ወይም ደግሞ ቲማቲም፣ ቃሪያ፣ ሽንኩርትን ይክተፉ። በላዩ ላይ የወይራ ዘይት፣ ሎሚና ትንሽ የአዮዲን ጨው ይጨምሩ። ማሳሰቢያ፣ ጎመን፣ አበባ ጎመን ወይም ብሮኮሊ የሚጠቀሙ ከሆነ ታይሮይድን እንዳያስተጓጉል በደንብ አብስለው ይጠቀሙ። አራተኛው የቁንደ በርበሬና የማር ውህድ ነው። ይህ ደግሞ ለሜታቦሊዝም በጣም አስፈላጊ የሆነ ቆንጆ ውህድ ነው። ይህ ውህድ የሰውነትን ሙቀት እንዲጨምርና ታይሮይድ እንዲነቃቃ ይረዳል። አዘገጃጀቱም ግማሽ ማንኪያ ቁንደ በርበሬ ዱቄት ከ1 የሾርባ ማንኪያ ንጹህ ማር ጋር ይደባልቁ። ይህንን በቀን 1 ጊዜ በመውሰድ የደም ዝውውርን ያፋጥናል። አምስተኛው የተልባና የኦትስ ሾርባ ነው። ጥቅሙ ለስኳር ህመምተኞች ተስማሚ ነው። ተልባ
የሆርሞን ሚዛንን ይጠብቃል። አዘገጃጀቱ ኦትስን በውሃ አብስለው ከወረደ በኋላ 1 የሾርባ ማንኪያ የተፈጨ ተልባ ላዩ ላይ በመነስነስ መጠቀም ይቻላል። 6ኛው በእንፋሎት የበሰለ የዱባና የካሮት ድብልቅ። ጥቅሙ ጥሬ አትክልቶች የታይሮይድ ጠላት ናቸው። አብስሎ መብላት ግን ቫይታሚን ኤ እንዲገኝ ይረዳል። አዘገጃጀቱ ካሮትና ዱባውን ከትፈው በእንፋሎት ለ10 ደቂቃ ማብሰል ነው። ጥቂት የወይራ ዘይት ጨምሮ መመገብ ነው። እንግዲህ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉንና ለምትወዷቸው ሰዎች ሼር ማድረጉን አትርሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? በኮመንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። ቸር ሰንብቱልኝ።